ጁለይቢብ አጭር መልከ ጥፉ የአካባቢ ሴቶች እንደ እብድ የሚመለከቱት ፍጹም የነጻ ድሃና ከረሱል ሰለላሁ ዐለይሂ ወሰለም ስር ሁሌም የማይጠፋ ሰው ነው። ነቢይ ሰለላሁ ዐለይሂ ወሰለም ጁለይቢብ ለምን አትዘወጅም አሉት። ምስኪኑንና መልከ ጥፉን ባልደረባቸውን እየተመለከቱት ጁለይቢብም አንቱ የአላህ መልእክተኛ ለኔ ማን ይድረኛል? ብር የለኝ፣ ክብር የለኝ፣ ቤተሰብ የለኝ ሲል መለሰላቸው። እሳቸውም እኔ እድራሃለሁ አሉት፣ ልክ ሙሽራ ያዘጋጁለት ይመስል። ጁለይቢብም ምንም የለኝም እኮ መናጢ ነኝ አላቸው፣ በተስፋና በአግራሞት እየተመለከታቸው። ነቢይም ሰለላሁ ዐለይሂ ወሰለም አንተ መናጢ አይደለህም እያሉ ይወተውቱት ጀመር። ከዕለታት አንድ ቀንም አንድ የተከበረ የመዲና ሰው ልጁን ለረሱል ሰለላሁ ዐለይሂ ወሰለም ለመዳር ከጅሎ ከመገኛቸው ብቅ አለ። ነቢይም ሰለላሁ ዐለይሂ ወሰለም ልጅህን ትድርልኛለህን ሲሉ ጠየቁት። ሰውየውም ምን ያለ ደስታ ነው ለርሶ መዳር አላቸው። ፊቱ ላይ ደስታ እየተነበበበት ነቢይም ሰለላሁ ዐለይሂ ወሰለም ግን የማገባት እኔ አይደለሁም አሉት። ታዲያ ማን ነው አላቸው፣ ግራ በመጋባት እሳቸውን እየተመለከተ። ነቢይም ሰለላሁ ዐለይሂ ወሰለም ለጁለይቢብ ልድራት ፈልጌ ነው አሉት። አባት ፊቱ ጠቆረ። እንደ ንግሥት የሚሳሳላትን ሴት ልጁን ለአንድ መልከ ጥፉና መናጢ ሊድር መጠየቁን ሲረዳ በረሱል ሰለላሁ ዐለይሂ ወሰለም ፊት ምንም አይነት እምቢታን ላለማውጣት አንቱ የአላህ መልእክተኛ ለጁለይቢብ ሊድሯት? ቆይ እንዲህ ከሆነማ ከእናቷ ጋር ልመካከር ብሎ ወደ ቤቱ ተመለሰ። አባት ልክ ቤቱ እንደገባ ሚስቱን ጠርቶ ረሱል ሰለላሁ ዐለይሂ ወሰለም ልጃችንን እንድንድርላቸው ጠይቀውናል አላት በቀዘቀዘ ድምፅ። የልጅቱ እናትም ምን ያማረ ዜና ይዘህልኝ መጣ? ታዲያ እሳቸው ጠይቀው ማን ነው የሚከለክላቸው? አለች በደስታ መንፈስ እየፈነጠዘች። ለእርሳቸው እኮ አይደለም የጠየቁት አላት የደስታ ስሜቷን አጣጥማ ሳትጨርስ ቅስሟን ሊሰብር። ጉዷን ያላወቀች እናትም ታዲያ ለማን ነው አለች እሷን በቅጽበት ቀዝቅዛ። ሰውየውም ለጁለይቢብ ነው አላት በሐዘንና በትካዜ ተውጦ። ጁለይቢብ አለች እናት በስሜት ተውጣ። ንግግሯን ቀጠለች። ስማ እኛ ልጃችንን እገሌ እድሜ ልካቸውን ሲለምኑን የከለከልነው ለጁለይቢብ ልንድራት ነው እንዴ? እያለች ስሜቷን ከቁጥጥሯ ውጭ አደረገችው። አባት ተጨነቀ። ለዚያ መልከ ጥፉና የሴቶች መሳቂያ ለሆነ ሰው ይህችን ውብ ልጁን ይዳር ወይስ የረሱልን ሰለላሁ ዐለይሂ ወሰለም ጥያቄ ውድቅ ያድርግ? ልጅቱ ወሬያቸውን በሙሉ ከጓዳ ሆና ካዳመጠች በኋላ ማን ነው ዳሩኝ ያላችሁ ብላ መጣች ወደ ሳሎን። አባትም ረሱል ሰለላሁ ዐለይሂ ወሰለም ናቸው የጠየቁት አላት። ታዲያ ረሱል ሰለላሁ ዐለይሂ ወሰለም ጠይቀው ልትከለክሉ ነውን? አለቻቸው። እሷም አባቷንና እናቷን በአግራሞት እየተመለከተች። ልጅት ንግግሯን ቀጠለች። እኔንም ቢሆን ረሱል ሰለላሁ ዐለይሂ ወሰለም አልባሌ ቦታ ላይ አይጥሉኝም ብላ የመረራት ለነቢይ ሰለላሁ ዐለይሂ ወሰለም ክብር ስትል ዋጠችው። አባት ቅስሙ ተሰበረ። ወደ መልእክተኛው ሰለላሁ ዐለይሂ ወሰለም ሂዶ ጥያቄዎትን ተቀብለናል አላቸው። ረሱልም ሰለላሁ ዐለይሂ ወሰለም ኒካ ካሰሩላቸው በኋላ እጃቸውን ከፍ አድርገው እንዲህ ሲሉ ዱዓ አደረጉ። ጌታዬ ሆይ ሲሳይህን በገፍ አዝንብባቸው፣ ኑሯቸውንም ከችግር ነፃ አድርግላቸው አሉ። ጁለይቢብ ሙሽሪትን ይዞ የሙሽርነትን ጣዕም ብዙም ሳያጣጥም የመልእክተኛውን የዘመቻ ጥሪ ተቀብሎ ወደ ጦር ሜዳ ሙሽራውን ትቷት ሄደ። ጦርነቱ ተፋፍሞ ከተጠናቀቀ በኋላ ሰሓባዎች አስክሬን ሲሰበስቡ ረሱል ሰለላሁ ዐለይሂ ወሰለም ብቅ አሉ። ማን ሞተብን ሲሉም ሰሓባዎችን ጠየቁ። ሰሓባዎችም እገሌ ሞተብን እገሌ ነጣ ነው እያሉ
ሀብታሞችንና ዘረ ክብሮቹን ይዘረዝሩ ጀመር። ሌላስ ማንን አጣን እያሉ ረሱል ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን በተደጋጋሚ ጠየቁ። ሰሓባዎችም ያው እነዚህን ያጣናቸው ሲሉ መለሱላቸው። ረሱልም እንባ ባቀረረ ዓይናቸው እያማተሩ እኔ ግን አንድ ወዳጅ አጣሁ፣ ጁለይቢብን አጣሁ፣ ኑ እስኪ አፋልጉኝ ብለው በሜዳው ላይ ከተበታተኑት አስክሬኖች ፍለጋ ጀመሩ። በመጨረሻም ጁለይቢብ በደም ተለውሶ ከአሸዋው ላይ ተዘርሮ አገኙት። ከዙሪያው 7 የጠላት ወታደሮች በሱ ተገድለው ወድቀውም ነበር። ረሱል ሰለላሁ ዐለይሂ ወሰለም ሐዘን ባደከመው ስሜት አስክሬኑን እየተመለከቱ እኚህን ሁላ ገደልካቸው፣ በመጨረሻም ገደሉክ፣ አንተ ከኔ ነህ እኔም ካንተ ነኝ እያሉ ከአስክሬኑ አጠገብ ተንበርክከው በክንዳቸው ደግፈው አነሱት። ሰሓባዎች ቀብሩን ቁፋሮ ጀመሩ። የቀብሩ ቁፋሮ እስኪጠናቀቅ ድረስ የጁለይቢብ አንገት በረሱል ሰለላሁ ዐለይሂ ወሰለም እቅፍ ውስጥ ሆኖ ከቆየ በኋላ በመጨረሻም በሥራው ሊመነዳ ከቀብሩ ተጋደመ። አላህ የጁለይቢብን መልካም ሥራዎች በሙሉ ይውደድለት።